ንቀት ነው ወይኔ ያባርሻ ተው በፊቱ ይሻለናል እንደ በፊቱ ይሻለናል አለዛ ወርድ ከራሴ ብሎሃል በለው ንገረው ቆይ ለምን የሁሉ ነገር ለኔ ለምን እኔ ወይኔ ለምን ማዘሮ ምን ነው ችግር አለ እንዴ? ምን አባሽ ንስና ነው አንቺ ነው ማንም የምትናገሪው? ለምን ምን ነው ምን አጠፋሁ እኔ? ለምን እኔ ነገርኩሽን ለማንም ትናገሪያለሽ? ለምን ለማንም ታወሪያለሽ? ለማን ተናገርኩ? ለዛለ ሽማግሌ ምን ብለሽው ነው? እኔ ባንቺ ምክንያት መሰደብ አለብኝ? ቆይ መሰደብ አለብኝ? በጣም ይቅርታ መናገር አልነበረብኝም። ግን ስላንቺና ስለ በረከት በደንብ ማወቅ ስለፈለኩ ነው እንደዛ ያደረኩት። ትልቅ ስህተት ሰራሽ። እሱ መቼ ይናገራል? ልጄ በረከትን አይቀበለውም፣ በፍጹም አይቀበለውም። አባባ ጋርም እኮ የራሱ የሆነ እውነት አለ። ቆይ ለምን ተስማምታችሁ አንድ ላይ አትሆኑ? አናደሽኝ እኮ ነው። ይቅርታ ልጄ፣ አሳመምኩሽ። ችግር የለውም። እኔም አጥፍቻለሁ አውቃለሁ። ለእኔ የተሻለ ነገር ነው ብዬ ያሰብኩትን ነገር ነው ያደረኩት። ማዘሯ በጣም ይቅርታ። ግን ማዘሯ አንቺን ብትሆኝ ወደ ራስሽ መመለስ መቻል አለብሽ። በቃ እውነታውን ተጋፈጪ። አባባም ቢሆኑ የበረከት አባት መሆናችሁን ይወቁ። ልጄ እንዴት ያን ሁሉ ነገር ረሳዋለሁ? መርሳት እኮ ላይቻል ይችላል፣ ግን መተው ትልቅነት ነው። ወደ ኋላ የተሆናቸውን ነገሮች ተሸክመን ብንዞርማ ጉዳችን ብዙ ነበር። ወይ ግን ልጄ አባባ መሆኑን አወቀ? ግን አዎ ማዘሯ አውቋል። ምን አለ? አይ ገና ስሜቱን አልተረዳሁትም። የኔ ምስኪን ልጅ። አንቺ ግን ምን ሆነሽ? ጓደኛው ነኝ። ይቅርታ ግን ማዘሯ ፈቃደኛ ከሆንሽ ወደ ቤት እንሂድ። ቤት ምን አለ? አንዳንድ ነገሮች እናደርጋለን። እሺ በይኝና እንሂድ። ልመንሽ ልጄ? አዎ ማዘሯ፣ እኔ አንቺን ለመርዳት እየሞከርኩ ነው። እዛ ሄደን አንዳንድ ነገሮች እናስተካክላለን። አትፍሪ። ነይ በቃ እንሂድ። ቆይ ወዴት ነው የምትወስጂኝ? ነይ ዝም ብለሽ እባክሽ። ቤት አለሽ እንዴ? ሰው ያለ ቤት ይኖራል እንዴ? በጣም ጥሩ። እንደዛ ከሆነ አንቺ ጋር እደራለሁ እኮ። ለምን? ወደ ቤት ከተመለስኩ አታገኝም። ስለዚህ ግዴታ አንቺ ጋር መቆየት አለብኝ። እሺ ኦኬ፣ ደስ ይለኛል ቤዛ። ስለዚህ ነይ እንሂድ። እኔ በዚህ መንገድ አልሄድም። ለምን? ወይኔ ጉዴ! እኔ ብቻ አልሄድም በዚህ በኩል። ቲና ወዴት ነው? ነይ እንጂ። ወዴት ነው የምትሄጂው? ሩታዬ እንዲህ መኮራረፉ ይሻላል። ማን አኮረፈ? እሺ እንዴት ሆነ? ተነሽና ቪዲዮ እንስራ። እኔን የምትፈልገኝ ቪዲዮ ለመስራት ብቻ ነው? ኧረ አይደለም ሩታዬ፣ ቪዲዮ ጥንቅር ብሎ ይቀር። እኔ አንቺን ነው ፈልግሽ። ቆይ ታዲያ ለምንድን ነው ሮማንን ካገኘ በኋላ ጸባይ እንደዚህ የተቀየረው? ይሆኑት ኩት ሩታዬ፣ ጸባይ የተቀየረ እንዴ? አስቀይሙሽ እንዴ ሩታዬ? አዎ እሺ፣ በጣም አዝኜብሃለሁ። እሷ አታዋጣህም፣ እኔ ነኝ የማዋጣህ። እሺ ጸባይን ብታስተካክል ይሻልሃል። ሩታ ምን ጉድ! ሳላውቅ አስቀየምኳት እንዴ ሩታዬ? ምን አርጊያት ነው? አባባ ግን በጣም ነው የሚያሳዝነው። በጣም ቅምጥል ከመጣሽ በኋላ መሄድን እንጠይቃቸዋለን። ደስ ይለኛል። በቃ አንተ ወደ ቤት ተመለስ፣ እኔም ለሊጋ ልሂድ። እሺ እመለሳለሁ። ቻው። የኔ ቆንጆ፣ እስካሁን ተቀይመሽኛል አይደል? አይ በፍጹም። አዎ ፈርቻለሁ፣ ግን ደግሞ እንደምታስተካክለው አምናለሁ። እንዳታስቢ አደይ፣ ሁሉንም ነገር እኔ ያስተካክለዋለሁ። እሺ። እወድሻለሁ የኔ ቆንጆ። እሺ። ዛሬም እሺ? አዎ ማለቴ ያው ገብቷል። አይ አልገባኝም። እንዴ ደግሞ አታስጨንቀኛ። እሺ እኔ ተናፋቂ፣ ከፈለግሽ እንደውይልኝሽ እመጣለሁ። እሺ። እንዴ ያስቃል? አያስቅም። ለሁሉም ነገር በጣም አመሰግናለሁ። ዴቪዬ ምን ፈለግሽ?
በጣም ነው ናፈከኝ። አናፈኩ? ቆይ እንጂ አንቺ ቆይ ንቀትሽና ስርዓትሽ እንዴት ነው? እንዴት ነው የሚያደርግሽ? አብረን ሆነን እያየሽ እንዴት ማለችን ተጋቢያለሽ? ምን አገባሽ? አንቺን ይመለከትሻል? ያናገርሽ የለም። ስማ አንተ ደግሞ ከማትሆነ ሴት ጋር መንገድ ለመንገድ ለምንድን የምትሽከረከረው? ዴቭ ሚላትን እንዴት አባቱ አድርጎ እንዲያሞቃት። ሚላት ይሄን ያክል አደይን መጥላቷ ለምን አስፈለገ? ዴቭ ምንም እንደማይፈልጋት እንኳን እያወቀች እሷ ግን ፈቃደኛ አይደለችም እሱን ለመተው። አንተን አትመጥንህም፣ ለምንድነው መንገድ ለመንገድ እሷን እየተከተልክ የምትሄደው? ትለዋለች። ቆይ አንቺ በማያገባሽ ነገር ለምን ትገቢያለሽ? አሁንም ወደፊትም ከኛ ማትርቂ ከሆነ አንቺን እንደማለቅሽ ወቂ ይላታል። ሚላት ይሄን ያክል ለመዴንና ዴቭን ለማለያየት ቁማ ተነስታለች። ተኝታ አታድርም። የምታስበው ሁሉንም ነገር እነሱን ለማለያየት ነው። ፍቅር ሰይጣኗ ደግሞ ሪሊ ፍቅር ሰይጣኗ እንዴት አባቷ እንድትን እንደምትል ቆይ ምንድነው የምትፈልጊው በአሁን ሰዓት ላይ ትላታለች። ተነሽ ውጪ ስሪ፣ ልትጋደሚ ነው እንደዚህ የመጣሽው ትላታለች። ቆይ አንቺ ምንድነው ችግርሽ? ከእኔ ጋር ያለሽ ችግር ምንድነው? አሁን ላይ ማዘር እቴረፊ ብለውኛልና ማረፍ ግድ ይላል። አንቺ ምን ቤት ነሽና ነው ተነሽ አትነሽ እያልሽ እኔን የምታወዛግቢ ትላታለች። እኔ ባልኩብሽ ሰዓት ላይ ተነስተሽ ስሪ ካልኩሽ ትሰሪያለሽ፣ አትሰሪም ካልኩሽ ደግሞ አትሰሪም ትላታለች። አሁን ውጭ ልተኛበት ትላታለች። ከዛም በኋላ ገፍትራ ስትጥላት እስከዛሬ ድረስ ሮማን እንደ ሌሎቹ ሴት መስራታለች። ሮማን አሁን ላይ በጣም ጀግና ጎበዝ ሆናለች። እስከ መቼ ድረስ አንገቷን ደፍታ ተበሳው ተቃይ እንድትሰቃይ። ዳይመንድና አበበ እንግዲህ በገጠር ላይ ፏ ብትን ይላሉ። የእሱ ጓር ሚስፍት በበፊቷ ፍቅረኛው ከች ስትል አሁን ላይ እኔ ላልሆናትም ልጎዳት እችላለሁ። ዛሬ ላይ ተስፋ በሰጣት ነገር ሆነ እንደሚፈጠር ስለማላቅ አሁን ላይ እሷ እንድትጎዳብኝ አልፈልግም ይላል አበበ። ዳይመንድ እንግዲህ እስቲ እናንተ ጋር ወንድ መላመላ በሏት ይላል። እኔ መሄድ ያለው ጠብቀኝ ብትለውም ነገር ግን በይቻው ልሀር ነው ይላል። ለምን ትሄዳለህ? አንተን ብዬ አይደለም ወይ የመጣሁት ብትለው ምንድነው ምን ላድርግሽ ይላታል። ይወዳታል፣ ፍቅር አለው፣ ነገር ግን ትመለስባታል ብሎ በጣም ይፈራል። አባባ በጣም እየታመሙ ነው ያሉት። ቅምጥልም ወደዚህ ለመንጣት ፍቃደኛ አይደለችም። ቅምጥል ትታቸው በሄደችበት ሰዓት ላይ የባቡሬ እናት ወደ ክላስ ከችትል እናንተ ሰውዬ ምን ብለህ ነው እንደዚህ እያደረገኝ ያለኸው? ትለዋለች። የባቡሬ እናት አሁን ላይ አንተን ገድዬ እጄን ለመንግስት መስጠት ነው ያለብኝ። ለምንስ እስከ ዛሬ የሸሸኩትን ሚስጥር ዛሬ በአደባባይ ላይ ማውጣት አስፈለገ? እያለ እንግዲህ እሷ በጣም በለቅሶ በንዴት ምናምን የሆነችው ሌላ ነገር ውስጥ ትገባለች። አንቺ ብዲ ውጪልኝ ከዚህ ምንድነው ከእኔ የምትፈልጊው? ይላታል። እኔ ዛሬ አንተን ገድዬ እጄን እሰጣለሁ እያለች እንግዲህ ለምንድነው ይሄ ሁሉ ስቃይ በእኔ ላይ? ምንድነው ጥፋቴ? አሁን ላይ ገድዬ የፈንኩትን እሆናለሁ ትልና በመከዳ እንግዲህ ህፍና አርጋ ትገለዋለች። የሚደርስለት ያጣና ሰውየው በፊትም ልቡን ስለሚያፍነው በዛው ስበብ ነው ህይወቱን ያጣል ወይስ አያጣም? ቤዛና የፍቅር እናት ቅጣጡ ወይ የፍቅር እናት እውነታውን ያምናና መቀበል አላቃተውታል። ለምን እንደወድቁ እንዲሆነ የቤዛ ተንኮል መቼም ቢሆን መጋለጫ ሁንትን የለም። አሹ ዝም በላንተ ይናሷ ያውሩ ትላለች አደይ። ቆይ ምንድነው ነገሩ? ግራ ተጋብቶኛል። ምን እየተካሄደ እንደሆነ ትነግሪኛለሽ ወይ ትላለች። ተዋት እኔ እነግራታለሁ ትላለች አደይ። ፊት እንዳትናገር ስለፈለገ ሴራዋን አደይ ሂጂ ውሃ ምጪ ትላለች። ቤዛ አሁን ደግሞ ምን አይነት ተንኮል ይዛ መታ ነው? ቤዛ መቼም ተንኮሎቿ ምንም ትንምሩት ነገር የላቸው። ቁጭ በይ አደይ ብዙ ሆና ማውራት ትችላለች ትላታለች። አደይ ትውጣና እስቲ አደይ ውሃ ጠምቶኛል ውሃውን አንጪ ቆይ ብላት አደይን ውሃ ልታስመጣ ስትጀል ሁሉም ነገር ሴራዋ ስለምታወቅባት አሳምን እንግዲህ ሂጂ ውሃ አንጪ ባለቻት ውሃውን ባመጣይበት ሰዓት ውሃውን እየተጠቀመችው አይደለም። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ።